ክሪስቲያኖ ሮናልዶ እሱ የእግር ኳስ ሌጀንድ ብቻ አይደለም። እሱ በሳውዲ አረቢያ እንደ ዘመናዊ የንጉሳውያን አኗኗርን የሚኖር የቢሊዮን ዶላር ብራንድ ነው። ከ200 ሚሊዮን ዶላር ኮንትራት ጀምሮ እስከ ግል ጀት እና ግዙፍ መኖሪያ ቤቶች እና ከ620 ሚሊዮን በላይ ተከታዮች ያሉት የዲጂታል ግዛት። ይህ ከቅንጦት በላይ ነው፣ ዓለም አቀፋዊ ኃይል ነው። የክሪስቲያኖ ሮናልዶን የቢሊዮን ዶላሮችን የቅንጦት ህይወት ለመቃኘት አብራችን ቆዩ። አንድ ሰብስክራይብ ለኔ ብታደርጉልኝ ለኔ ማበረታቻ ይሆነኛል። ስለዚህም ሰብስክራይብ እና ላይክ በማድረግ መልካምነታችሁን አሳዩ። ክሪስቲያኖ ሮናልዶ ከአል ናስር ጋር ያደረገው የ200 ሚሊዮን ዓመታዊ ኮንትራት በእግር ኳስ ታሪክ ውስጥ ትልቅ ለውጥ ብቻ አልነበረም፣ በዓለም አቀፍ ደረጃ ስልታዊ የሆነ ተጽዕኖን የመፍጠር እርምጃ ነበር። መካከለኛው ምስራቅ በሳውዲ አረቢያ ጎል ወይም ዋንጫ ብቻ አልገዛችም፣ እነሱ ተጽዕኖን እየገዙ ነበር። በሮናልዶ አትሌት ብቻ አላገኙም፣ ዓመታትን የሚያስቆጥር ተጽዕኖ ፈጣሪ የሆነ ብራንድ አገኙ። የኢንስታግራም ተደራሽነቱ ከአብዛኞቹ ከዓለም መሪዎች ይበልጣል። የሳውዲ አረቢያ የ2030 ራዕይ የመንግስቱን የወደፊት ሁኔታ በድፍረት እንደገና የመቅረጽ እቅድ ነው። ከነዳጅ ጥገኝነት ወጥቶ ወደ ቱሪዝም እና ወደ መዝናኛነት ዓለም አቀፋዊ ተዛማጅነት የመሸጋገር ንድፍ። ነገር ግን ያንን ለውጥ ለማፍጠን ሀገሪቱ በኢንስታግራም ፖስት አመለካከትን የሚቀይር ተጽዕኖ ፈጣሪ የሆነ ታዋቂ ሰው ትፈልግ ነበር። ክሪስቲያኖ ሮናልዶ የዛ ለውጥ ሁነኛ ሰው መሆኑ ተለየ። የሱ ሪያድ መድረስ የእግር ኳስ ዝውውር ብቻ አልነበረም። እኛ ለንግድ ክፍት ነን፣ ለወደፊቱም እዚህ ይኖራል የሚል ዲፕሎማሲያዊ የሆነ መልእክት ለዓለም ያስተላልፋል። ክሪስቲያኖ ሮናልዶ የሳውዲን ምድርን ሲረግጥ አርዕስተ ዜናዎች ስለ ታክቲክ ወይንም ደግሞ ስለ አሰላለፍ አልነበረም፣ ስለ ባህል፣ ስለ ማንነትና ኢኮኖሚያዊ ለውጥ ነበሩ። የሱ ጋዜጣዊ መግለጫዎች ከፖለቲካ ጉባኤዎች በላይ የዓለም አቀፍ ሚዲያ ሽፋን አግኝተዋል። የሱ መገኘት የሀገር ውስጥ ስታዲየሞችን ወደ ዓለም አቀፍ ስቴዲየም ቀየራቸው። ብዙም ሳይቆይ ሌሎች የእግር ኳስ ኮከቦች እሱን መከተል ጀመሩ። ነገር ግን ብዙዎቹ የሚዘነጉት ከዚህ እርምጃ ጀርባ ያለውን የተቀናጀ ስራ ነው። ሮናልዶ አሁን በሳውዲ አረቢያ የሚያጣጥመው የቅንጦት ህይወት፣ የ15 ቢሊዮን ዶላር መኖሪያ ቤቱ፣ የጥበቃ ቡድኑ፣ የላቁ የሹፌር አገልግሎቶች እና ለግል ፍላጎቱ የተሟላ የግል ጂም ተራ ስጦታዎች አይደሉም። ስለሱ መገኘት ያለው ነገር ሁሉ የመንግስቱን ያለውን የዘመናዊነት ራዕይ ለማነሳሳት፣ ለማስደንገጥና ከሁሉም በላይ ደግሞ ህጋዊ ለማድረግ የተነደፈ ነው። ህይወቱ በመቶ ሚሊዮን የሚቆጠሩ ታዳሚዎች ቅጽበት የሚቀርብ የሳውዲ አረቢያ ዓለም አቀፍ ዳግም ስም ግንባታ ዘመቻ ሆኗል። በምላሹም ሮናልዶ ከሀብት በላይ ያገኛል። የእግር ኳስ አዶ ብቻ ሳይሆን በባህሎች፣ በኢንዱስትሪዎች እና በሀገራት መካከል እንደ ታሪካዊ ድልድይ ሆነው ቅርጽነቱን ያጸናል። ይህ በታሪክ ውስጥ ጥቂት አትሌቶች ያደረጉት ሚና ነው። ይህ የCR7 የሥራ ዘመን ደፋር እርምጃ ነው ብሎ ካሰቡ ወይንም ደግሞ ይህ ጅማሮ ነው ካሉ CR7 ብሎ ኮመንት ላይ ጻፉ። በሪያድ በጣም ዘመናዊ በሆነ አካባቢ የዘመናዊ ንጉሳን ሰፈር ይገኛል። የክሪስቲያኖ ሮናልዶ የ15 ሚሊዮን ዶላር መኖሪያ ቤት። ነገር ግን ይህ መኖሪያ ቤት ብቻ አይደለም፣ መልእክት ነው። የዓለም ዝነኛው የሆነ ተጫዋች የመጣበትን ርቀት የሚያሳይ ማረጋገጫ ሆኖ ይታያል። በማደሪያ የሚገኝ መጠነኛ አኗኗር ተነስቶ የዘመናዊ ፈጠራን ከአረብ ቅንጦት ጋር የሚያጣምር መኖሪያን እስከ ማዘዝ ደርሰዋል። ወደ ግቢው ሲጠጉ አሪፍ ዲዛይን ያሳያል። አርኪቴክቶች ምን ያክል ተጠበው እንደሰሩበትም ያሳያል። ጂኦሜትሪክ ቅርጾችን፣ የውስጥ አደባባይ አካላቶችን እና የቪላ ግላዊነትን ከዘመናዊ የአውሮፓ መኖሪያ ቤቶች ጋር ያዋህዳል። ከውበቱ በስተጀርባ ግን ቴክኖሎጂ አለ። የሪያድን ከፍተኛ ሙቀት ለመቋቋም የተሰሩ ሙቀት መከላከያዎች፣ የከርሰ ምድር ማቀዝቀዣ ቱቦዎች ውስጥ ሲገቡ እያንዳንዱ ክፍል ለአኗኗር ምቾት ዲዛይን የተደረገ ነው። የሮናልዶን የግል ብቃት እንቅስቃሴን ለመከታተል የልብ ምትን፣ ማገገምን እና ጽናትን በቅጽበት የሚለኩ የባዮሜትሪክ ሲስተሞች ያሉት ዘመናዊ ጂም አለ። ደረጃውን የጠበቀ ዘመናዊ የሆነ የቤት ውስጥ ገንዳ አለ። ግላዊነትን ሳይነካ የተፈጥሯዊ ብርሃንን የሚያስገባ ተንቀሳቃሽ የብርጭቆ ጣራ ስር ይገኛል።
ባለፎርዲ ሲኒማ ቤቱ በCR7 ሃርማ የተሰሩ መቀመጫዎች አሉት። በዋናው ሳሎን ውስጥ የጣሊያን ማርብል ከኤሜትሪክ ወርቅ ጋር ይገናኛል። ከውስጥ ውበቱ ባሻገር ንብረቱ ስልታዊ የቅንጦት ጥራት ነው። ይህ ስለመብዛት ብቻ አይደለም፣ አፈጻጸም፣ ግላዊነትና ክብር በሚገናኙበት ቦታ ለሚኖር ሰው የሚሰጠው አገልግሎት ነው። ለዛሬ እዚህላችሁ የመጣሁት ቪዲዮ ይህንን ይመስላል። ሰላም ቆዩልኝ። ላይክ እና ሰብስክራይብ በማድረግ ቤተሰብ የሆናችሁ መልካምነታችሁን አሳዩኝ። Case.